ደግሞ ሀና የዚህ አይነት ቦርሳ የላትም ነበር። አይቼ አላቅም በሷ እጅ የዚህ አይነት ቦርሳ የማን ነው ብላ ስትናገር ነበር። አይ ገዝታ ሊሆን ይችላል ብሎ ነበር ሲያወራ የነበረው አባቷ ማለት ነው። እና ቦርሳው ዞሮ ዞሮ ወይዘሮ ሜላት እንግዲህ ወርቁን በራሷ እጅ ለማስገባት ብዙ ነገር ስታደርግ ነበረ። ከባዩሽ ጋር ወጣ ገባ ስትገባ ነበረ። ዞሮ ዞሮ አሁን በሷ እጅ ገብቷል ማለት ነው። በዛ እጅ እንደገባ ወይም ደግሞ ቦርሳውን እንዳደረሰ ደግሞ ለሀና እስካሁን ድረስ ምንም የተነገራት ታሪክ የለም። ምንም አልነገራትም። ሀና ተምቹና እንግዲህ ጆሮ ደግሞ ይመቻቸው ባዩሽና ልጅቷን እስር ቤት አስገብቷቸዋል ማለት ነው። እስር ቤት እንዳስገባቸው ደግሞ ለአቶ ኖላዊም ለእርግብም ለወይዘሮ ሜላትም ሁሉም ሰምተዋል ማለት ነው። ባዩሽ እስር ቤት እንደገባች ወይዘሮ ሜላት ግን በጣም ጥፋተኛ ናት። ሀናም ተናዳለች። ለምን እንደዚህ ያደረጋቸው? እሷ እማዬ ይሄ ማድረግ ብትፈልግ ኖሮ የሚያቀጣት ነገር የለም ነበር፣ በእጇ ነበር ሁሉም ነገር። ግን እነሱ ያሳለፉትን ነገር እኛ ስለማናቅ ይሄ ማድረግ አስፈላጊ አልነበረም ብላ ለአባቷ እየተናገረች ነበረ። አባቷም እሷ ወንጀለኛ ስለዚህ መታሰር አለባት፣ እቺ ሴት ከዚህ በላይ ውጭ ከቆየች ብዙ ሰዎችን ትጎዳለች። በዛ ላይ ደግሞ አሁንም በሌላ ወንጀል ነው የተያዘችው። የሆነች ልጅ በሽጉጥ ስታስፈራራ ነበር እጅ ከፍንጅ ያዟት። ስለዚህ እቺ ልጅ ሌላም ነገም ሌላ ሰው ልትጎዳ ስለምትችል ግዴታ ወንጀሏን መቀበል አለባት ብሎ ሲያስረዳት ነበረ። አንቺም እሺ እንግዲህ ይሆንላችሁ ጥሩ ነገር አላረጋችሁም ብላ መልስ እየመለሰችላቸው ነበረ ማለት ነው። ተምቹዬም እንግዲህ እርግብ ያለችበት እርግብ በጣም ብዙ በተደጋጋሚ ዛሬም ሱቅ ድረስ ሄዳ ሰውየውን ጠይቀው ነበረ። እኔ አላቅም፣ በአጋጣሚ ነው ማውቀው፣ የት እንዳለ አላቅም። በአጋጣሚ ያገኘኝ ሰጠኝ፣ ከዛ በኋላ መልሼ የሰጠሁት እንጂ ልጁ ማን እንደሆነ ከየት እንደመጣ ማውቀው ነገር የለም ብሎ ሲመልስላት ነበር። እርግብ ወርቁ ልታገኘ አልቻለችም። በዛ ደግሞ ቤት ገብታ በጣም ግራ ተጋብታ ፈርታ ብቻ ስታወራ ነበረ። በተለይ ደግሞ ልጅቷ ጓደኛዋ አሳልፋ እንደምትሰጣት መጀመሪያም እርግጠኛ ነበረች። 50,000 ብር ቢሰጣት ኖሮ እርግብን አሳልፋ ሰጣት ነበር። ግን ሁለቱም ደግሞ እጅ ለብቻ ከይዞ እስር ቤት ገብተዋል። ይሄን ደግሞ ያደረጉት ተምቹና ጆሮ ናቸው። ተምቹ እንግዲህ ዛሬ ቤት ድረስ ሄዶ ለእርግብ ለምን መጣ ብላ ስትሳደብ ነበር። ግን እሱ ለሷ እውነቱን ልነግራት ነበር ሄደው። እርግብን ባዩሽና ጓደኛሽ እስር ቤት ገብቷል። እስር ቤት የገቡበት ምክንያት ደግሞ አንቺን ልታጋልጥሽ አሳልፋ ልትሰጥሽ ከባዩሽ ጋር ተዋውላ ነበርና 50,000 ብር አምጪ ብላት ነበር። እሱን ለመስጠት ልሰጣት አልፈለገችም። ከዛ በሽጉጥ አስፈራርታ አንቺ ያለሽበትን ቦታ እየጠየቀቻት ነበር። እኛ ደግሞ ቀድመን ለፖሊሶች አሳውቀን ስለነበረ ፖሊሶቹ እጅ ከፍንጅ ይዘዋቸው ሁለቱም አሁን ፖሊስ ጣቢያ ናቸው ብለው ነግሯታል። እርግብ ከዛ በኋላ ትንሽ ተረጋግታለች። በዚህ ሰዓት ተምቹ የጎዳና ልጅ ሆነ ከአሜሪካ የመጣ ልጅ ሆነ ምንም ደንታ የሚሰጣት ነገር አይደለም። አሁን በዚህ ሰዓት እርግብ በቃ በጣም ትልቅ ችግር ውስጥ ናት፣ እሳት ውስጥ ናት። ስለዚህ ተምቹን የምታጣራበት ስለ ተምቹ ነገር የምታጣራበት ሰዓት አይደለም። ገባችሁ? እና አሁን ከተምቹ ጋር እንግዲህ ወርቁን አመጣልሻለሁ ብሎ ፎቁ ጋር ቁጭ ብለሽ ጠብቂኝ ብሏት ነበር። ወርቁን ለማምጣት እንግዲህ ወደ ቤት ሲሄድ ሀናም ማንም ቤት ስላልነበረ እዛው ቁጭ ብላ እየጠበቀችው ነበር። እሱ ደግሞ ሀናን አግኝቶ ወርቁን ይመልስላታል ብዬ ተስፋ አደርጋለሁ። ግን የሚመልስላት አይመስለኝም። ከፍቶ የሚያዩት ይመስለኛል ቦርሳውን። በዚሁ ሜላት ጋር የሚቀል ይመስለኛል። ጆሮዬ የኔ ቆንጆ ያንቹ አፍቃሪ ጽዮንም እንግዲህ እየጨለለች ትገኛለች። ከሀናና ኢዙን አንድ ላይ ስታያቸው ከዚህ በኋላ እዙ አጠገብ እንዳትደርሺ ብዬ በተደጋጋሚ ነግሬሽ ነበር፣ አጠገቡ እንዳትደርሺ ብትላትም ሀና ግን ከአጠገቡ ልትርቅ አልቻለችም። ከሱ ፍቅር ይዟታን ይመስለኛል። ከበፊቱ የተሻለ በጣም አንድ ላይ ነው ክላስ ውስጥ የሚማሩት፣ አንድ ወንበር ላይ ነው የሚቀመጡት፣ አንድ ላይ ነው የሚሄዱት፣ አንድ ላይ ነው የሚመለሱት። እና ጽዮንም በዚህ ምክንያት በጣም ተናዳ ተሰምቷታል። እኔ ስንት ዓመት ሙሉ ሳፍቅረው ኖሬ ስሜቴን ሳልገልጽለት ስንት ዓመት ሙሉ ስሜቴን በውስጤ ደብቄ ኖሬ ትናንት የመጣች ልጅ እኔ ልትቀማኝ ነው ብላ በጣም ተናዳለች። እንደዛም ሆኖ እንግዲህ በጣም ተጣርቶ ነበረ። ድጋሜ ደግሞ እንግዲህ የእሱ ጓደኛ ደግሞ ቅዱስ የሚባል ልጅ አለ። እሱም ደግሞ ጽዮንን በጣም ያፈቅራታል። ግን የእሷን ደስታ ነው የሚፈልገው። ይዙንም አናግሮት ነበር፣ ሀንንም አናግሯት ነበር። እባካችሁ እቺ ልጅ ከዚህ በላይ አትጎዷት፣ እኔ እሷን አፈቅራታለሁ፣ ግን እሷ ደግሞ ለእኔ ምንም ስሜት የላትም። እኔ እሷን በማፍቀሬ ብዙ ነገር ደርሶብኛል፣ ፋራ ተብያለሁ፣ ግን ልባል ችግር የለውም። ስለዚህ እባክሽ ሀና ከሱ ራቂ። እሷ እዙን ነው የምታፈቅረው፣ ከይዙ ጋር ነው መሆን የምትፈልገው።
ስለዚህ እውነት ፍቅር የሚገባሽ ከሆነ ከዚህ ልጅ ላቂ ብትባልም ሀና እየሰማች አይደለም። ጆሮዋ ተደፍኗል። ፍቅር ይዟታል ማለት ነው በአጭሩ። እንግዲህ ዛሬ ጆሮና ሀና መንገድ ላይ ተገናኝቶ ነበረ። በጣም ነው የማስብሽ፣ ጠዋት ከእንቅልፌ ስነቃ አስብሻለሁ፣ ማታም ስተኛ አስብሻለሁ ብሎ ሲነግራት ነበር። እና እኔ ከአንተ አጠገብ ከራኩ በኋላ ጨዋታ በጣም ጨምራል ብላ ሙድ ስትይዝበት ነበር ሀና ማለት ነው። እንደዛም ሆኖ ደግሞ ልሸኝሽ እስከ ትምህርት ቤት ድረስ ብሏት እሺ ብላ ተስማምታ ናይስ እሺ ሸኘኝ ብላ መንገድ ላይ ቆሞ እያወሩ እንግዲህ አቶ ይዙ መጥቶ አቶ ይዙ ሲመጣ እንግዲህ ሀና አንተ ወደ ቤት መሄድ ትችላለህ፣ ከሱ ጋር ነው መሄድ የምፈልገው፣ በቃ ሂድ ብለው ነበረ። እኔ ልሄድ ስለ ብሎ ሲጠይቃት አዎ ሂድ በቃ እስከ ትምህርት ቤት ልሸኝሽ ነበር እኮ የመጣሁት ብሎ ሲጠይቃት አይ በቃ ከይዙ ጋር ሄዳለሁ፣ አንተ ወደ ቤት ተመለስ ብለው ነበረ። እና ጆሮ በጣም ተናዶ ነበር። እኔ ጋር የመጣው ሰው ሁሉ እኔ ረግጦኝ ለምንድን ነው የሚሄደው ልውጋው እንደ እያለ ነበር እና በጣም ተናደዋል። ልናደደውም ይገባል። ለሷ ብሎ ብዙ ነገር አድርጓል። እውነት እኛም እንደምናየው ማለት ነው። አሁን በቀላሉ እንደዚህ በትላንት በመጣው ሰው እንደዚህ ሀና ምንም የሱ ስሜት እንደዚህ የሚያደርግላት ነገር ሳይገባት ቀርቶ ዛሬ ይሄ ልጅ መጥቶ እንደዚህ መሆኗ በጣም ነው የሚያናድደው። እኔ ከጆሮ ጋር እንድትሆን የምፈልገው። እናንተስ የትኛውን የምትፈልገው? ከይዙ ጋር እንድትሆን ወይስ ከጆሮ ጋር? መርሳችሁ ስጡኝ። እና እንግዲህ አሁን ዛሬም ከይዙ ጋር ፈታ ዘና እያለች ነው። ወይዘሮ ሜላት ደግሞ ባዩሽን ለማስፈታት ደፋ ቀና እያለች ነው። እስር ቤቱን ንገሩኝ እባካችሁ ጓደኛዬ ላስፈታት እያለች ነው። ለማንኛውም ወይዘሮ ሜላት በርቺ።